እሺ እሷ እያለች ነው የምመጣሽ። በቃ እንደዚህ አልመሰለችኝም ነበር ሳያት፣ ግን እኔ እንጃ እኔን ካወቀሰኝ። ወይኔ ማርክ ዛሬ ደግሞ ብሶበት ነው የመጣው። እውነት ለመናገር ምን እየሆነ ነው? ይሄ ልጅ በጤናው ነው? ግን በጣም ተመልካቾች ማዝነውበታል፣ እሷም ማዝናበታለች። እና ምን አይነት ነገር ነው? ልጁ ምን ሆኖ ነው? ሄኖክ ራሱ ለምንድን ነው ቆሞ የሚያያቸው? ለምን አይነግረውም? ቢያንስ ብዙ ነገሮችን ያስተውላል ሄኖክ ራሱ ማለት ነው። እና ለምንድን ነው ስህተት ድጋሚ የሚሰራው? ማለት እንዴት እንደኋላ ቅም እንደወላ ሰው እኮ ችግር አለበት። እና ደግሞ የዛሬው ንግግሩ ራሱ ይሰብራል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እኔማ እንደዚህ አይነት ነገር ሳገኝ የእውነት ማለት ነው ስሜታዊ ነው የምሆነው። በቃ የራሴ ህይወት ነው የሚታየኝና ምክንያቱም እንደዚህ አይነት ነገር እኔ በህይወት የራሱ በጣም የምጠላው ነገር የምጸየፈው ነገር ነው። እኔም ከሰው ህይወት አልገባም፣ የራሴም ህይወት ላይ ሲገቡብኝ በጣም ያናደኛልና ማንም ሰው ቢሆን በራሱ አንግል ማሰብ አለበት፣ በዛ ሰው ጫማ መቆም አለበት። ለራሳችን የምንፈልገውን ነገር ሰው ለሰዎች ማድረግ አለብን። ለራሳችን ደግሞ የምንጸየፈውን ነገር ሰው ላይ ማድረግ የለብንም። ማንኛውም ሰው ግን ለራሱ የሚጠላውን ነገር ሰው ላይ ያደርጋል። ለራሱ የሚወደውን ነገር ደግሞ ሰዎች እንዲያገኙ አይፈልግም። እና ሱብሃንአላህ በጣም ገራሚ ነው። እና ማርክ ደግሞ ብሶበት ነው የመጣው ዛሬ ያልኳችሁ። ምን አለመሰላችሁ ማለት እሷ እያለ ድሮ እሷ በነበረችበት መተሽ ነበር። አሁን ደግሞ እሷ ካልወጣች እኔ ያልኖርም የምትይው ለምንድን ነው ይላል። እንደ ጭራሹ እንደዚህ አይነት ጥያቄ እኮ አይባልም። ያናዳል እኮ እንዴ! እሷ ምን አገናኘው? እሷ መጀመሪያማ የእውነትም ውጭ ስትላት እምቢ አለች። ከዛ ደግሞ ያኔ ሸምስ ስለያዛት እንደዛው የእውነትም እርዳታ ከሆነ የፈለገችው ከወንድ ልቅ እኔ እሻላለሁ፣ የምትፈልገውን ነገር እኔ አብሬያት አደርግላታለሁ ብላ አብራ ለመኖር መጣች አይደል እንዴ? ግን ልጅቱ ያንን በቀል ተጠቅማ እንግዲህ አይታችኋታል። ያልሰረቀችውን ሰርቃለች ብላ እንደዛ እስር ቤት ወረወረቻት። ከዛ ደግሞ ከእስር ቤት ያስፈታቻት ራሱ እኮ ማርክ ከሱ ቤት እንድትኖር ከፈቀደላት በኋላ ነው እንጂ እኮ እሷ እንደ ሰውኛ አስባ እውነትም ባለውለታዎች ናቸው ወይም ደግሞ በሌላ ኬዝ እጠቀማለሁ ብላ እኮ ከእስር ቤት አላስወጣቻትም አይደል እንዴ? በስ ከእስር ቤት እኮ ራሱ በራሷ መንገድ ነው የወጣችው። በዚህ ቢሆንም ደግሞ ክሴን አንስቻለሁ እያለች የምትመጻደቀውም በምን ቃል አስገብታ ነው? ማርክን ካንተ ቤት እኖራለሁኝ በዚህ ከተስማማህ ነው ብላ መዋኛ ቦታ ሂደው አይታችኋል የተፈጠረውን ነገር። ስለዚህ ማርክ አሁን ምንድነው የያዘው ነገር ከልጅቷ ጋር? አንደኛ ቤዚ የእሷ እርዳታ አይደለም ከእስር ቤት ያወጣት አይደል እንዴ? የእሷ እርዳታ እንኳ ቢሆን ያወጣት ቃል ገብቼ ስለሆነ ብሎ ምናልባት ማስተባበያ ሊያወጣ ይችላል። ነገር ግን ቤዚ የዋስ ከፍላ ነው የወጣችው አይደል እንዴ? የዋስ ከፍላ እስከወጣች ድረስ ደግሞ የእሷ ክስ ማንሳት አለማንሳትም ምንም ትርጉም የለውም። ስለዚህ እሱ ምንድን ነው እያስፈራው ያለው? ወይስ ምንድን ነው በስተጀርባ ያለው ነገር? ለምንድን ነው ልጅቷን የማያወጣት ከህይወቱ? ለምን በምን ምክንያት? መጀመሪያ ያንን አሳባን አይገባችሁ። ስለዚህ ያን ሰበብ ደግሞ ለሷ ምንም ፋይዳ የለውም። ልጅቷ በራሷ መንገድ ነው የወጣችው። ቤዚን እሷ ከእስር ቤት አላወጣቻትም። እና ምንድነው የያዘው ነገር? ቤዚ በጣም ጀግና ናት። እውነቷን ነው፣ ትክክልም ነው እያደረገች ያለችው። እና አንዳንድ ጊዜ በህይወታችን ከመጀመሪያው መስመር አስይዘን ካልተጓዝነ በኋላማ መጫወቻ መረማመጃ ነው የምንሆነው። እና ወንድ ልጅ ከመጀመሪያው ጀምራችሁ ስርዓት ማስያዝ አለባችሁ። መከበር ባለበት አክብሩት። ሚስት መሆን ያለባችሁን ነገር ሀቁን ጠብቁ። ከዛ ባለፈ ነገር ግን እናንተን በሚያቆስል ነገር ህይወታችሁን አደጋ በሚጥል መንገድ እናንተ ውስጣችሁ እየተቃጠለ ለሱ ብላችሁ ብቻ የምትኖሩበት ምንም ምክንያት አይኖራችሁም። የሰው ልጅ ሲያከብራችሁ ነው የምታከብሩት አይደል እንዴ? ሴት ልጅ ብቻ እኮ አይደለም የባልን ሀቅ ጠብቁ የሚባለው፣ ወንድም ልጅ የሚስቱን ሀቅ ሊጠብቅ ግዴታው ነው። ስለዚህ እንደዚህ ካልሆነ ደግሞ በጣም አስቸጋሪ ነው። እና ብዙ ሰዎች ደግሞ ሲወዱ ክብራቸውን ያረክሳሉ። ገንዘባቸውን በገንዘብ የሚይዙት እየመሰላቸው እነሱ እየሰሩ ወንድ ያበላሉ። እያንዳንዱን ነገር እንዳልኳቸው በክብራቸው መረማመጃ ይሆናሉ። እያጠፋ እያየችው እንዳላጠፋ ሌላ ሴጋ ሲሄድ እያየችው በቃ ያየች መስላ ባላየ ታልፋለች። እኔ ይህን ህይወት ነው ብዬ አላስብም። እና አንዳንድ ጊዜ እንዴት ነው ሰው በቃ ሚስቱ ባሏ ከሌላ ሴት ጋር እያየችው በቃ አይታ እንዳላየ ታልፈዋለች። ብዙ ነገሮችን ጥፋት እያጠፋ በቃ እና እንደዚህ አይነት ሴቶች ደግሞ ጀግና ናቸው። ቤዚ ለምሳሌ አሁን በጣም ጀግና ናት። ምክንያቱም ከላስ ማርክን ትወደዋለች፣ ታፈቅረዋለች፣ አብራ መኖር ትፈልጋለች።
በጣም ጥሩ ሆኖላት ሲኖር ማለት ነው። ግን ደግሞ እንደዚህ አይነት ነገሮች በሚያስገባ ሰዓት በቃ ውሳኔዋ በጣም ደስ ይላል። መሆን አለበት ሲል ቆራጥ ጀግና መሆን አለባት። በራሷ የምትተማመን መሆን አለባት። የሰው ልጅ ስትወዱት ስታፈቅሩት ራሳችሁን ጥላችሁ አይደለም። የሰው ልጅ ስትወዱ ስታፈቅሩት ያኔ ክብር ሲሰጣችሁ ክብር ለመስጠት ሲወዳችሁ ለመውደድ ጥሩ ሲሆንላችሁ ጥሩ ሆናችሁ ለመገኘት ነው እንጂ እሱ እየተጫወተባችሁ ዝም ብላችሁ መረማመጃ መሆን የለባችሁም። ወይም ደግሞ እሱን ስለወደዳችሁ ብቻ እያንዳንዱን ነገር ጥፋቱን እያያችሁ እንዳላያችሁ በቃ እያስመሰላችሁ ውስጣችሁ እየተቃጠለ በዛ ነገር እየተናደዳችሁ ነገር ግን በቃ እንትን ማለት አፈልጉም። ገብቷችኋል? እሱን ማጣት አፈልጉም። በዛ ነገር የምታጡ ከሆነ ብታጡት ይሻላችኋል። የሰው ልጅ ኑሮ ካልጠቀማችሁ፣ ኑሮ ሰላም ካልሰጣችሁ ምን ይሰራላችኋል? ይህ ሲኦል ኑሮ እና ህይወት አጭር እኮ ናት። መቼ እንደምንሞት አናቅም። ነገር ግን የማያስደስተን ቦታ ውስጥ ገብተን ጨጓራችንን እንትን እያልን ስንቱ ሰው ለካንሰር በሽታ የሚጋለጠው ራሱ በንዴት እንደዚህ አይነት ነገሮች አእምሮ መቀወስ ይመጣል። በወንድ ምክንያት እኔ ስደት ላይ ራሱ ስንት ሴቶች ራሳቸው ወንድ እንትን ሲሉ አውቃለሁና ስለዚህ እናንተ ራሳችሁን ጠብቃችሁ ወይም ደግሞ ክብራችሁን ጠብቃችሁ መሆን አለበት እንጂ እየዝቅ እያረጋችሁ በእናንተ ላይ እየተጫወተባችሁ በገንዘባችሁን በሞራናችሁም እንትን ማለት የለባችሁም። እና የቤዚ ውሳኔ በጣም ጀግና። ስለዚህ ይሄ ልጅ አሁን ልክ አይደለም። አንድ ያሞታል፣ ሁለት ደግሞ እየሆነ ነገር አለ። እሷን እንደዚህ ወስኖ ሊያስወጣበት የማይችለው ምክንያት አለ እና ይህን ነገር ደግሞ ግዴታ ቆራጥ ውሳኔ ወስና ነገሮች እንዲስተካከሉ መሆን አለበት። እና ልክ ናት። ከቤት እወጣለሁ ያለችውም እሷ ካልወጣችን እወጣለሁ ማለቷ ትክክለኛ ውሳኔ ነው እና ጀግና። ሴቶች ሁልጊዜም በራሳቸው የምትተማመኑ ሰዎች ሆኑ። የሰው ልጅ ስትወዱት ያኔ አብሯችሁ ቢሆን እሰየው፣ አብራችሁ የምትቀየሩ ፍቅር ሲሰጣችሁ እናንተን ፍቅር ሰጣችሁ በደስታ የምትኖሩበት ተግባብታችሁ ብትኖሩ በቃ ሰላም ያለው ህይወት የምትኖሩበት መሆኑን እመኑ። ነገር ግን ያነ ሰው እየተጫወተባችሁ ወይም ደግሞ እሱ ሳይፈልጋችሁ እናንተ እሱ የሚፈልገውን ብቻ እያስከደ እናንተን ክብር ዝቅ አድርጎ እናንተን መብት ተነጥቃችሁ ዝም ብላችሁ የምትኖሩ ከሆነ ይሄ ምንም አስፈላጊ አይደለም። በቃ እና ጠንካራ በራሳችሁ መተማመን ይኑራችሁ። ያነ ሰው ቢኖር ደስተኛ የምትሆኑበት ቢሄድም ደግሞ የማትከፉበት አይነት ህይወትን ማሰብ አለባችሁ። የሰው ልጅ ዛሬ ይመጣል ነገ ይሄዳል። ይህን ማወቅ አለባችሁ። ህይወት ስትጀምሩ ይሄ የታወቀ ነው። አብሯችሁ ሲኖሩ በቃ የሰው ልጅ ሁልጊዜ የተጠራጠራችሁ ውደዱ አይደለም፣ ግን ደግሞ ያነ ሰው ጋር እንዳልኳችሁ በደስታ ካኖራችሁ ደስተኛ የምትሆኑበት ነው። ከተለያችሁ ደግሞ መከፋት የለባችሁም። ሁሉም ነገር አላህ የፈቀደውን ብቻ ነው የሰው ልጅ ሊኖር የሚችለው። እሱ ሁን ያላለው ነገር ደግሞ እዚች ቦታ ይቆማል ያላት ደግሞ ትቆማለች። በዛች ሰዓት ደግሞ እናንተ መከፋት የለባችሁም። እየተሻለ ነገር አለው ማለት ነው እና ሁልጊዜም ህይወት ይቀጥላል እና ከዛ አንጻር ከመጀመሪያው ጀምራችሁ እናንተ ጀግና ሴቶች መሆን አለባችሁ። በቃ በራሳችሁ የምትተማመኑ አይነት ሰው መሆን አለባችሁ። የሰው ልጅ ቢኖርም ይኖራል። ከህዴም ደግሞ እናንተ ከስኬታችሁ ወይም ደግሞ ከሞራናችሁ ከህይወታችሁ መሰናከል የለባችሁ ማለት ነው። ማንም ቢሄድም ሊከፋችሁ አይገባም። ማንም ቢመጣም ደግሞ ያን ያክል እንትን አይላችሁም እና መቆም የምችሉት በራሳችሁና በአላህ ብቻ ነው። ከዛ ባለፈ ግን የሰው ልጅ ዛሬ ብትደገፉ ነገ ይጥላችሁ። አልገባችሁ እና ጀግና ሆኖ አትልፈስፈሱ። ትክክለኛ ውሳኔና ትክክለኛ መንገድ ከሆነ ሁሌም ወደኋላ አትበሉ። ከመናገርም ወደኋላ አትበሉ። ማለባበስ፣ ማስመሰል ራስን ከመጉዳት በላይ ሰው ነው የሚጎዳ። ያልገባችሁ ብዙ ጊዜ አስመሳይ ሰዎች ህይወታቸው የተመሰቃቀለ በሽተኛ ሆነው ነው የሚቀሩትና እና ያን ይመስላል። ማርክ ልብ ገዝቶ ይችላል ከህይወቱ ካላወጣት በጣም ከባድ ነው። ቻናሌ ላይክ ሰብ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። አብሬያችሁ የነበርኩት ሂቡ ነኝ። አሰላሙ አለይኩም።